እቺን ሙድ ለጋሽ መሐሙድ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ። በቃ ቀመረ ተባን ሲሞኒ ስማ ዝም ብለህ የመጀመሪያው ጨዋታ ሐራም ፉትቦል ይጫወታል አቸው ይወጣል። ቀጣዩን አንተ ዜሮ ሊያሸንፍ ነው። ሰማኸኛ? እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ እንኳን መድገም አልፈልግም። እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ ያደለው 9 ያገባል በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስበሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል፣ ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ የተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ እኔ በቃኝ ደስ ብሎኛል። ደግሞ እኔ ከበቂ በላይ ደስ ብሎኛል። ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት፣ ደፋርነት፣ ጨዋታውን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል። ደግሞ አርቴታ እጅግ ቆንጆ አቀራረብ፣ ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኸኛል። ደስ ብሎኛል። በቃ እኔ ማዱኬ ማርቲኔሊ እና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር። ወይኔ አንድም ጎል እንኳን አናገኝም ብዬ ነበር። ከቆመ ኳስ አግኝተናል በፔናልቲ በቃን ይበቃን ነበር። ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር። አንድ ጎል ደግሞ ጨምር አድርገን ግን አልሆነም። እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል። ይሄንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል። ገብቷል አይደል? እዛ ውስጥ ምንም አይመጣም። የምሬን ነው የምላችሁ። ዋናው ነገር ግን ምን ነበር? እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን። ቆንጆ ኢኮኖሚካል ሆነን ወተናል። ይውላችሁ ሳካና ኤዜን አሳረፈን ነው የተጫወትነው። ገብቷል አይደለ? ለፕሪሚየር ሊጋችን ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ለኤምሬትስ ላይ ማለት ነው እኔና አርገኛ አትሌቲኮን ካለጠፍናቸው እኔ ደስ ብሎኛል። ጀሞ የምሬን በጣም ነው ደስ ያለኝ። ከሞን ጋር ኮፒሊንግ ሼር አድርጉና አዳርሱልኝ። ይመቻል። እንደው የዛሬውን ጨዋታ ዳኛ ተጨምሮበት 2 ጎል አየን። ምን ነው ፈራችሁት? ጎሉ ምን ናችሁ ነው? እንዱ ዳኛው ባይኖር ፔናልቲ ባይኖር 0-0 ሊያልቅ ነው። አረባካችሁ የሻምፒዮንስ ሊግ መድረክ ነው። አትሊስት የቶርናመንቱን የሚመጥን ጨዋታ እስኪ እንደውም እንደፈራ ነው አይደለም ጎበዞች፣ እግዚአብሔር ይስጣችሁ። እንደፈራ ነው አይደለም፣ ግን ከዛ በላይ ማድረግ ትችሉ ነበር። እና ይመቻችሁ እግዚአብሔር ይስጠው ለዳኛው መረቡ እንዲነቃነቅ ላደረገው እንጂ እናንተማ ልትጫወቱብን ነበር። እስኪ ደግሞ ወይ መልስ ሁለት እናያችኋለን። የትናንትናውን ሃይላይት ቁጭ ብዬ ባይስ ፈንዲሻይን እየበላው ማን ኳስን ካተጫወት አልጫወት። ኦኬ ስጠኝ ላጥቃ። አንተ ልጅ ግን ምንህን ነው የሚያምክ? በመብራን ምንህን ይነኩት? እንደው እኔ ሲጀመር እዛ እንግሊዝ ቲም ተመልሰ ከገባክ በኋላ ጤነኛ አይደለም። የትኛው እንደው ታዳጊስ እንደዚህ ያደርጋል? እንደው አይደለም። አረበይ ኦዴጋርድ ሲወጣና ሙቆሃው ሲከፈት እኩል ነው። አትሌቲኮ ማድሪድ የተነቃቀው ወገን እኩል ነው የተነቃቀው። ምንድነው እንዴ? በቃ ያቺ ፔናልቲ ሞታ ሰጣቢውን እኮ ነው። በቃ አልቆ ነበረ። ዜዘሩ አልቆ ነው። እንዲህ ሐራምቡል አረስ እንድትያለ ሐራምቡል እንዴ ትናንት ነው ባያይ ነኝ። ምን አገባኝ? ማን አባይ ያለክ? ማን ጠራክ? ሲጀመር ማን ያለክ እንዴ? ለምን ትናንት ነው ሃይላይት አታይ? ማን ጠራክ እንዴ? ጎበዝ። ስለዚህ ደግሞ አስረዱኝ። አንዳቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበር። በእውነት በጣም ነበር የሚደምረው። ቅስማቸውን ነው የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ የኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አደርግለታለሁ። ቀጣይ ሳምንት አርሰናል 1 ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባልየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። እሺ የመድፈኛው ቤተሰብ 1 እኩል ወጥተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ማለት ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ኋላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለሁለታችን ላይ ማለት
ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ማለት ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ? ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ። ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ማለት ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ ገባር። ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ነው እናደርግልን። ምንም ቅር እንዳይልህ ማን ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃል ማ ከተናደርክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን። ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ማለት ከሞኑ ገነርስ ያበደ። እኔ እንደዚህ አልጠበቅኩም። እኔማ ጨዋታው ሳይጀምር በፊት እንደ ሳይዶ አንጮትም ይላሉ ነብዬ ነበር። ከተጮትነ በኮርና ይዋጣልን የሚሉ ነበር የመሰለኝ። በፔናልቲ ተዋጣላቸው። አንዳንድ ፔናልቲ ሁለቱም አገቡ። አቻ ማለት እኔ ጭራሽ ፈርስት ሃፍ ሁለቱን ታርጌት አንዳንዱን ታርጌት ይሄ ያልተጠበቀ ነው። ሰከንድ ሃፍ እንደተለመደው አርቴታ በጭበጭቴ ተንበጫበጭ። አርቴታ አትሌቲኮ ሃንሲ ፍሊክ ነው መሰለኝ የመከራቸው። ባርሳ ሆነው መጡ። እስከ 80 ምናምን ደቂቃ አንገበገቧቸው። ነሆለሊያንስ እድለኛ ናችሁ። ግሪዝማን በአንግል የመለሰበት ራያ ያወጣበት ማነው ጋብሪኤል ማጋሌሽ ብሎክ ያደረገበት ሉክማን ለመሳት ነው የገባው። ለምን ሶርሎ እንዳልገባም ዲያጎ ሲሞኒን ጠይቁልኝ ማለት ነው። የአርሰናል ደጋፊ ማለት ነው ከእንትና ከነማ ጋር እንኳን ቢጫወት ደረቱን ነፍቶ በዚህ ሰዓት እናሸንፋለን አይልም። በጣም የደከመ ቲም ነውና ኤምሬትስ ላይ ሐራም ፉትቦል አሁን ኤምሬትስ ላይ ጠብቅ። የዲያጎ ሲሞኒን ሐራም ፉትቦል ጠብቅ። አልቫሬዝ እንዳይመለስም ብትጸልዩ አሪፍ ነው። አልቫሬዝ ላይ ቋጥራችሁበታልና አንዳንድ ሰዎች እያየው ነው እኛ እናንተን የማዝናናት ኃላፊነት የለብንም እያላችሁ ነውና እኛ ማዝናኑን አላልንም። እኛ የምንዝናናው በጨዋታችሁ ሳይሆን ማለት ነው በውድቀታችሁ ነው። ገብቶሻላ? ጨዋታችሁ አዝናናን ማለትማ ይሄን የተሟላ ስኳድ ይዛ አርቴታ ደፋር ከሆነ 4 ዋንጫ አጣጣምክ ማለት ነው። ስለዚህ የሚያዝናና እግር ኳስ እንድትጮቱ አንፈልግም። ገብቷል? እንደዚሁ የተንፏቀቀ እግር ኳስ ትጮታላችሁ። ከዛ በኋላ ዋንጫ በተራ ስታንጠባጥቡ የዛኔ እናንተ ላይ እንዝናናለን። አያሳስብም። እኛም እንድታዝናኑን አንፈልግምና ኤምሬትስ ላይ አደራ ይሄን ቲም ማሸነፍ አለባችሁ። ምክንያቱም ባለፈውም ነግሬያችኋለሁ። እኔ የምፈልጋችሁ ፋይናል ላይ ነው። ፋይናል ላይ ፔዤ ወይ ሙኒክ ነው። እኔ የሚመስለኝ ሙኒክ ነው ወስዶ ሲዝናናብሽ ማለት ነው። እኔም አብሬ እዝናናብሻለሁ ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ ማለት ነው። ይመቻችሁ። የአርሰናል ደጋፊዎች አንድ እንድትረዱት የሚያስፈልገው ነገር ማለት ነው አሁን ያለንበት ስሜት የመጣው ክለባችን አሪፍ ከመሆኑ ጋር ተያይዞ ነው። ኦኬ አርሰናል ምርጥ በመሆኑ ምክንያት የመጣ አርሰናል ጥሩ ቡድን በመሆኑ ምክንያት የመጣ ጭንቀት ውስጥ ነው የገባ ነው። ለቻምፒየንስ ሊግ ፋይናል ለማለፍ የሚጫወቱት ምርጥ 4 ቡድኖች ናቸው አውሮፓ ውስጥ። ከምርጥ 4 ቡድኖች ውስጥ አንዱ ነን። ያ በመሆናችን ምክንያት ነው ቻምፒየንስ ሊግ እናልፍ ይሆን ፋይናሉን ወይስ አናልፍም ይሆን፣ ፋይናሉን አልፈን እንበላ ይሆን አንበላም ይሆን የሚል ጭንቀት ውስጥ የገባ ነው። አርሰናል ምርጥ ስለሆነና እዚህ ጋር ስለደረሰ ብቻ ነው። ኦኬ ሌሎች 30 ምናምን ቡድኖች የሚመኙት ፖዚሽን ላይ ያለ ነው። አንድ ፕሪሚየር ሊጉ ላይም ሌሎች 18 19 ክለቦች የሚመኙት ፖዚሽን ላይ ያለ ነው። ኦኬ በምን ያህል ነጥብ ልዩነት ነው መብላት የምንችለው ይሄን ጨዋታ? ቀሪ ጨዋታዎችን ምንድነው ሙሉ በሙሉ ካሸነፍንና ጎሎች የምናስቆጥር ከሆነ ዋንጫ እንበላለን የምንለው እኛ ብቻ ነን። እኛና ሲቲ ብቻ ነን ያለ ነው። ሌሎቹ እንዳለ ማለት ነው ከኛ ቀጥሎ ያሉት ቲሞች እንዳለ እኛ ቦታ ላይ መሆን ነው ህልማቸው። ጠንክረው የሚሰሩት፣ በጀት የሚያፈሱት፣ ተጫዋች የሚገዙት፣ ተጫዋች የሚሸጡት፣ አሰልጣኝ የሚቀያይሩት እኛ ያለንበት ጋር ለመድረስ ነው። ኦኬ ሶ አሁን የሚሰማን ጭንቀት፣ አሁን የሚሰማን ንዴት፣ አሁን የሚሰማን የሆነ ቶሎ ሲዝኑ ባለቀና አርሰናል ምን አይነት የትኞቹን ስኬቶች ነው ማሳካት የሚችለው የሚለው ጋር ለመድረስ የምንጓጓው ጉጉት የመጣው ሁሉ አርሰናል ምርጥ ከመሆኑ ጋር የተያያዘ ነው።
ለሻምፒየንስ ሊግ ፋይናል ለሻምፒየንስ ሊግ 4 ውስጥ ለመግባት እየተጫወትን ቢሆን ኖሮ ኦር ዩሮፓ ሊግ ለመሳተፍ እየተጫወትን ቢሆን ኖሮ ምናምን እዚህ ውስጥ አንሆንም ነበር። ገባችኋ? ከምድብ ወድቀን ቢሆን ኖሮ የመጀመሪያውን ጥሎ ማለፍ ወድቀን ቢሆን ኖሮ ይሄኛው ጭንቀት ውስጥ አንገባም ነበር። ሶ አርሰናል ምርጥ ከመሆኑ ጋር ተያይዞ የመጣ መሆኑን ልታቁና ክለባችሁን አፕሪሺየት ልታደርጉ አሰልጣኛችሁን ተጫዋቾቹን አፕሪሺየት ልታደርጉ ይገባል። ከዛ የመጨረሻውን ስቴፕ ይራመዳሉ የሚለው በጉጉት እናያለን። ይሄኛው ቦታ ጋር ግን የደረስነው ምርጥ ስለሆነ እንደሆነ ልታቁ ይገባል። አሁን የሚሰማችሁ ስሜት ክለባችሁ ምርጥ ስለሆነ የሚሰማችሁ ስሜት እንደሆነ እወቁ ለማለት ነው። የትናንቱን ባየንበት አይን ቅራሬን የተመለከት ነው። ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል 1-1 በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ገብተው ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናምን ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባው ነው የተወሰነ ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒያ ግሪዝማን ተብሏል ማለት ነው። 1-1 በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማ ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንጉ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም 1-1 በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ያለን ይመቻችሁ።